ታሪክ ራሱን ይደግማል ወይስ አዲስ ታሪክ እየተጻፈ ነው? ለዘመናት የባህር በር ጥያቄ ሲያሳስባት የኖረችውና በጂኦፖለቲካዊ ሴራዎች የታጠረችው ኢትዮጵያ ዛሬ በአያላን ሀገራት የፍቅርና የጥቅም ሽሚያ ውስጥ ወድቃለች። ላለፉት ጥቂት ቀናት በአዲስ አበባ ቤተ መንግስት የታየው ድራማዊ እንቅስቃሴ ዝም ብሎ የተደረገ የጎረቤት ሰላምታ አልነበረም። ይህ ጉብኝት ኢትዮጵያ ለ30 ዓመታት የተጫነባትን ወደብ አልባነት ቀንበር ሰብራ ለመውጣት የምታደርገውን የመጨረሻ ትግል የሚያሳይ ነው። የቱርኩ ኤርዶጋን፣ የእስራኤሉ ሄርዞግ፣ የሳውዲ ልዑካን አዲስ አበባ ላይ የተከታተሉት ለምንድን ነው? በዝግጅት ላይ ያለውን አዲስ የቀጠናው የኃይል ሚዛን ለመቀራመት የሚደረግ ትልቅ ሩጫ ነው። በዛሬው የዜብራ ቲዩብ ልዩ ዘገባ ከዜናው ባሻገር ያለውን እውነታና በኤርዶጋን ንግግር የተሰበረውን የቀይ ባህር አጥር በጥልቀት እንፈትሻለን። እስከ መጨረሻው አብራችሁን ቆዩ። ጉዞ የሚጀምረው በቀጠናው ቀዳሚ ተጽዕኖ ፈጣሪ በሆኑት በቱርክ ፕሬዝዳንት ረሲፕ ታይብ ኤርዶጋን ነበር። ቱርክ ለዓመታት በሞቃዲሾ የነበራት ግዙፍ ወታደራዊ ካምፕና የኢኮኖሚ ጥቅም ለማስጠበቅ ስትል የኢትዮጵያን የባህር በር ፍላጎት በጥንቃቄና በጥርጣሬ ስትመለከተው ቆይታለች። ይሁን እንጂ አዲስ አበባ ላይ የተደረገው ዝግ ስብሰባ ውጤቱ የዓለምን ዲፕሎማቶች ያስገረመ ሆነዋል። ቱርክ በሶማሊያ ያላት ጥቅም ብቻውን በቂ እንዳልሆነና ያለ ኢትዮጵያ ሰላም የቀጠናው ንግድ እንደማይረጋጋ ተገንዝባለች። ኤርዶጋን ጉብኝታቸውን ጨርሶ ወደ አንካራ ሲመለሱ የሰጡት አስተያየት የቀጠናውን ፖለቲካ ሙሉ በሙሉ የቀየረ ክስተት ነው። የኢትዮጵያን የባህር በር ፍላጎት ከመቀበል ውጭ አማራጭ የለንም ነበር ያሉት። ይህ ንግግር ቱርክ ለዓመታት ስታራምድ የነበረውን የሶማሊያን አንድነት ብቻ የመደገፍ ፖሊሲ ወደ ጎን በመተው የኢትዮጵያን የሕልውና ጥያቄ በይፋ አምና መቀበሏን ያሳያል። ቱርክ የኢትዮጵያ ወደብ አልባ ሆኖ መቀጠል በቀጠናው ላይ ሊያመጣ የሚችለውን የጸጥታ ቀውስ በመረዳቷ ለኢትዮጵያ የባህር በር እውቅና መስጠቷ ለዘላቂ ሰላም ብቸኛው መንገድ መሆኑን ተረድታለች። ይህ ለኢትዮጵያ ትልቅ ስትራቴጂካዊ ድል ነው። ምክንያቱም በቀይ ባህር ላይ ግዙፍ ተጽዕኖ ያላት ቱርክ ለኢትዮጵያ ጥያቄ እውቅና መስጠቷ ሌሎች ሀገራትም ተመሳሳይ እርምጃ እንዲከተሉ በር ይከፍታል። ይህም ሶማሊያ ከኢትዮጵያ ጋር ወደ ጠረጴዛ እንድትመጣ የሚያስገድድ ትልቅ የዲፕሎማሲ ጫና ነው። የኤርዶጋን አውሮፕላን ቦሌን ለቆ ሲወጣ ሌላኛው ሀያል መሪ የእስራኤሉ ይስሐቅ ሄርዞግ አዲስ አበባ ገብቷል። እስራኤል ከወራት በፊት ለሶማሌላንድ በሰጠችው እውቅና ላይ በመመስረት አሁን ከኢትዮጵያ ጋር ስልታዊ ትብብር ለመፍጠር መምጣቷ ግልጽ ሆነዋል። ለእስራኤል የቀይ ባህር ሰላም ከብሔራዊ ደህንነቷ ጋር የተቆራኘ ነው። በተለይም በየመን በኩል ከሚመጣው የሁቲ አማጽያን ጥቃት ራሷን ለመከላከል በቀጠናው ላይ ጠንካራ ወታደራዊ አጋር የሆነች ኢትዮጵያ በአቅራቢያዋ መኖሯ ወሳኝ ነው። በዚህ ምክንያት ኢትዮጵያ የምታገኘው የባህር በር በቴክኖሎጂ እና በደህንነት የታጀበ እንዲሆን እስራኤል ከፍተኛ ፍላጎት አላት። ይህ ትብብር ወደብ ከማግኘት ባለፈ የኢትዮጵያን የባህር ኃይል በዘመናዊ የራዳር ስርዓቶች፣ በሰው አልባ ድሮኖችና በላቁ የደህንነት መረጃዎች በመገንባት በቀይ ባህር ላይ ተጽዕኖ ፈጣሪ ወታደራዊ ኃይል እንድትሆን መንገድ ይከፍትላታል። ይህ ማለት ኢትዮጵያ የምትገነባው የባህር ኃይል ሰፈር ዝም ብሎ የመርከቦች ማቆሚያ ሳይሆን በቴክኖሎጂ የታጠቁና ቀጠናውን ሙሉ በሙሉ የሚቆጣጠር የመከላከያ ምሽግ ይሆናል ማለት ነው። በቀላል አነጋገር እስራኤል ለኢትዮጵያ የቴክኖሎጂ ጋሻ በመሆን የባህር በሯን ከማንኛውም የውጭ ጥቃት የተጠበቀ እንዲሆን ዋስትና እየሰጠቻት ነው። ይህ ዳግም በግብፅና በሌሎች ተቀናቃኞች ዘንድ ከፍተኛ ስጋትን ፈጥሯል። ነገር ግን ይህ ሁሉ እንቅስቃሴ ያለ ተቃውሞ አልነበረም። ሳውዲ አረቢያ በቀይ ባህር ላይ የእስራኤል እግር መርገጥና የኢትዮጵያ ተጽዕኖ ማደግ ክፉኛ ስጋት ላይ ጥሏታል። ሳውዲ ቀይ ባህርን እንደ ግል ተፋሰሷ ስለምትመለከተው የሳውዲ ልዑካን አዲስ አበባ የመጡት ኢትዮጵያን በግዙፍ የኢኮኖሚ ድጋፍና ኢንቨስትመንት በማባበል ከእስራኤል መስመር ለማስወጣት እንደሆነ ይገመታል። ሳውዲ አረቢያ ኢትዮጵያ ከእስራኤል ጋር የምታደርገውን ወታደራዊ ትብብር በቀይ ባህር ላይ ያለውን የአረብ ሀገራት የበላይነት ይገዳደራል የሚል ስጋት አላት። የሳውዲ አካሄድ የኢኮኖሚ ዲፕሎማሲ ይባላል። ኢትዮጵያ ፍላጎቷን በእውቅና ሳይሆን በንግግርና በጋራ ልማት እንድታሳካ ግፊት በማድረግ የቀይ ባህርን የበላይነት በራሷ እጅ ለማቆየት ትጥራለች። ይህ ሽኩቻ የሚያሳየው ኢትዮጵያ አሁን ላይ ባላት የጂኦፖለቲካ አቋም ምክንያት ታላላቅ ሀገራትን በገንዘብና በኃይል ሊያባብሏት የሚፈልጉ መሆኗን ነው። ይህ ሽሚያ ለኢትዮጵያ መንግስት በአንድ በኩል ትልቅ የገንዘብ ምንጭ ሲሆን፣ በሌላ በኩል ደግሞ የባህር በር ጥያቄን ወደ ኋላ ሊጎትት የሚችል የፖለቲካ ተንታኞች ያስጠነቅቃሉ።
ታዲያ የባህር በሩ ጉዳይ አሁን የት ደረሰ? ኢትዮጵያ አሁን ሁለቱንም ገመድ ይዛለች። በአንድ በኩል ከእስራኤልና ከዩኤ ጋር በመሆን የሶማሌላንድን ስምምነት በተግባር ለመጀመር እየተዘጋጀች ሲሆን፣ በሌላ በኩል ደግሞ የፕሬዝዳንት ኤርዶዋንን አዲስ አቋም እንደ ትልቅ መደራደሪያ በመጠቀም የሶማሊያን ቁጣ ለማለዘብና ቀጠናዊ ጦርነት እንዳይነሳ ጥንቃቄ እያደረገች ነው። በአሁኑ ሰዓት ያለው ሁኔታ ተግባራዊ ወደብ አጠቃቀም ላይ ለመድረስ ከመቼውም ጊዜ በላይ የቀረበ ነው። ይህ ሽኩቻ ኢትዮጵያ የባህር በር ባለቤት እንድትሆን የሚያደርጋትን ጉዞ ከማፋጠኑም በላይ በዓለም አቀፍ መድረክ ያላትን የመደራደር አቅም ወደ ላቀ ደረጃ ከፍ አድርጎታል። የተከበራቸው የዜብራ ቲዩብ ተመልካቾቻችን የቀይ ባህር ፖለቲካ አዲስ አበባ ላይ የያዘው መልክ ይህንን ይመስላል። የቱርክ ድጋፍ፣ የእስራኤል መቀራረብና የሳውዲ ሽሚያ ኢትዮጵያን ወደ ባህር በር ባለቤትነት እያቀረቧት ይገኛሉ። እናንተስ የኤርዶዋንን አቋም መቀየር እንዴት ትመለከቱታላችሁ? ኢትዮጵያ ከነዚህ አያላን ሀገራት መካከል የትኛውን እንደ አጋርነት ብትመርጥ ትጠቀማለች? ሀሳባችሁን በኮመንት መስጫው ላይ አስፍሩልን። ቪዲዮ ከተመቻችሁ ላይክ ማድረጋችሁንና ለሌሎች እንዲደርስ ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የዜብራ ቲዩብ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።